ጨፈጨፈሽ ገልጸዋል። ህዝቡ ጨፈጨፈሽ ገልጸዋል። ለምን ነይ እስኪ ሀሰት ከሆነ መሲ ብርጅስቶንና ሶሊያና ተጣልተው ሳራ ለሀበሻ ገብታ እዛ ስታስታርቅ ነው። እነሱ ከታረቁ በኋላ ጆከር ጋር ላስታርቅሽ ተባልሽ። አንቺንም ላስታርቅሽ ከጆከር ጋር እኔ ልጆችን ከሰደበ ሰው ከአንድ ገዝትነ ልቀመጥ በህይወት የሚያላረገውም አልሽ። ልጆችን ከሌንና ከሌን እንደዚህ ቆፍሬ እንደቀበርኩት እኔ ሀቡ ለማኝ ሴት ሊአትሚት ምናምን ምናምን በሙቋ ትታጠባለች ትታሻለች ምናምን ውልደ አንቺ መትሽ እስከ ደምሽ ቁጭ ብለሽ ህዝብ ትበካያለሽ። እረ አንቺ አፈጣጠር ከየት ነው የመጣ? ያን የተቆራረጠ ሰውነት እኮ ሴት ልጅ ነሽ፣ ልጅ ነው የሚወጣ። በዛ አጋጣሚ ያን የተቆራረጠ ሰውነት ደም ይፈስሻል። ምንድን ነው የሚባለው? የሴቶች የህፃናት ቅጥ ላይ የሚለጠፈ የሽንት መከላከያ ኧረ ኢትዮጵያን የሆኒ እኮ ይናገራል፣ የሆኒ ይናገራል። የሆኒ ኧረ በጌታ እኔና አንቺ አመጣዋለሁ ሪከርዱ ከታኩር ዳይፐሩ አለጥፍ አድርጋ ቁጭ ብላ ታፕ አቡ ነኝ። አረ ምግብ ራሱ ይከለክላቸዋል እኮ። እንዲህ መጠራጠር አለብን። እቺ ሴትዮ ውሸቷን ነው አልወለደችም ማለት አለብን እንጂ በ40 ደቂቃ ገብታ ከወዜታ ውዶች ማሮች ሰላም ወልጃለሁ ገብቻለሁ። እንዴት ነው በ40 ደቂቃ? ለምን 8-9 አትወልጅ? በጣም ከባድ ነው። ማህፀንሽን ቀዶ የሚወጣ ምሙን ያክል ነገር ተቀዶ ደም እየፈሰሰ ልጅ ወጥቶ ሳምንት ሳይሞላሽ መተሽ እንዲሁ ሳምንት እንኳን ብትታገሽ ምናል የት ይሄድብሻል? አራዳ ብትሆኛ አንቺ ቢያንስ 20 ቀን ጠፍተሽ መጥቻለሁ፣ ልጅ ወልጃለሁ፣ እንክብካቤ አድርጉልኝ፣ ተቀበሉኝ ብትይ መተሽ ግስጥ ብለሽ ጌምሽን ጣን እኔ አልመጣሁብሽ። እኔ እኮ ኩሩ እኮ ነኝ። እግዚአብሔርን በጣም ኩሩ ነኝ። ከኩሩ በላይ ኩሩ ነኝ። እኔ አልመጣሁ ውርዴታ። እኔ አልማልኩ ሀቢባ ጋር። እኔ ሀቢባ አንቺ የሚያስቀምጠኝ ነገር ካለ እቀመጣለሁ። የሚያስቀምጠኝ አጀንዳ ካለ እኔ አሁንም እኮ እቀመጣለሁ። ምን ችግር አለው? አንቺ ጋር የሚያስቀምጠኝ ጉዳይ ካለ እቀመጣለሁ። ሀሳብ የለኝም እኔ አልቀመጥ አላልኩኝ፣ ምን አላልኩኝ። አንቺ በኢትዮጵያውያን ዘንድ የተዋረሽ ውርዴታም፣ ባለጌ፣ ቅሌታም፣ ውሸታም፣ ማጭበርባሪ፣ ሌባ ለምባሌ የሚያስተዳድረኝ የማን ባል? ባልሽ ቢያስተዳድርሽ እስከ ደምሽ መተሽ ትለምኛለሽ? እንደ በእግዚአብሔር እስከ ደምሽ ቁጭ ብለሽ ሰው እስከሚያዋርድሽ ድረስ እንደዚህ አይነት ቅሌት እንደዚህ አይነት እኔ ከእናንተና ጋር ነው እንደዚህ ያልኩት። እኔ አልደረስኩብሽም ባላ አረባለው እንዴ ቴንኪው በጣም አመሰግናለሁ። ድንገታዊ ቅስበታዊ ጦርነት ነው። አመስግኑልኝ። ሂዱበት፣ ሌሎቻችሁ ሂዱበት። ቴንኪው። ስለዚህ ፍታ። እኔ እኮ አልደረስኩም ጋይስ፣ እኔ አልደረስኩም። ለልመና የመጣችሁ እሷ፣ ሁለታችንም ለማኞች ነን። ልንለምን አንድ ቤት ላይ ተገናኘን። እንግዲህ እኔ ረስቻለሁ፣ መማሏን ረስቻለሁ። ህዝቤ ግን ሪከርዷን መዘዝ አድርጓ መጣ። ይሄ ትርግም ህዝብ ሪከርዷን መዟ መጣው። እሷ ደግሞ ዋሸች። እኔ ምን ላድርግ ጋይስ? እኔ እኮ ያደረግኩን ነገር
ሀቢባ ብዬ አልሰደብኳት። ሚዩቷን አንስታ ቁጭ ብላ ነው ስታወራ የነበረ። እኔ እንኳ ያው ኮራ ድርቀቅ ብዬ ነው ያውም በ300 ምናምን በ400 ሺህ ኮይን ነው የወጣሁት። ሀቡ ነይ ስትባል ሩጣ ነው ለሁለተኛው ራሱ የመጣችው። እኔ ሰውነት የተሸማቀቀ ወደው እዛው ገስት ላይ ሁኜ ጌም እየተጫወኩ በሌላ ስልክ ያለው ሪካርድ ላኩልኝ። አልቀመጥም ብላ ነበር እኮ ከአንተ ጋር ልጆችን እንደገድልኮ ቆጥራለሁ። አሁን ውሸት ብለሽ የታኩር ገንዘብ መሰባሰብ የተደረገ ከዛ በፊት ይሄን ነገር የማልሽው መቼ ነው? መሲ ብርጅስቶን እና ሶሊያና ተጣልተው ቤትሽ ላይ ስታነጋግሪ በነበረ ሰዓት ከዛ ከታኩር መዋጮ በኋላ ነው ልጆችሽን ገለሽ የቀበርሽው። ልጆችሽን ገለሽ ወላሂ ለአዚም 3ቱንም ልጆችን ገድዬ እንዲቀበርኩ ነው የማየው አልሽ። ያ ማለት ምንድን ነው? መጣሽ። እኔ ግን የተመቸ ኮመንት ግን በጣም ህዝብ የገባ ነው። ኧረ ዶላርዬ መች ይችላል አንዱ ዶላር እኮ አራዳ ናት ይላል። ዶላር የማይሰራው ነገር የለም ይላል። ኮመንቱ ዝም ብላችሁ እንዳለ መዘው አመጡላት። ውርደትሽን ለመደበቅ እኔን ትነኪያለሽ። እኔ ምን ላድርግሽ? እኔ አልሄድኩብሽ፣ አልደረስኩብሽ። አንቺ ጋር አልመጣሁኝ። ሁለታችንም ላልመና ነው የተገናኘ ነው። ግን የማልሽውን ነገር ክደሽ ሸምጥጠሽ ደግሞ ታኩር መዋጮ ብለሽ ሪከርድ አውጥተሽ ትለጥፊያለሽ። ጀዝባ ብጥብጥ አሮጊት ዲከከናም ለማኝ ልመናም እኮ አግባብ አለው። አንቺ ቆሻሻ እኔ ኩሩ ነኝ ባሌን የሚያስተዳድረው ምናምን ዘንቢላ ደምሽ ሳይደርቅ ላይቭ ላይ ስትመጪ የወንድ አራስ ነው እንጂ እሱ ኧረ ሰውስ ምን ይልሻል? ታይ አይልሽም ነው። እሱ ነው የወለደው ባልሽ ነው የወለደው። አንቺ ማህፀና ማለሌ ቆሻሻ የኢትዮጵያን ባህል የሌለሽ ትላማ አሮጊት ሳልደርስብሽ እየደረሽ እንድነካሽ ታደርግኛለሽ። ብጥብጥ ሸርሙጣ ምን አንቺ ወለደ አልወለደ 48 ሰዓት ሲቀጠቀጥ የሚኖር ደግሞ እኔ ልጆችሽን ያን ጊዜ እኮ ነው ያልሰደብኩብሽም። እኔ ጋር አምጥተሽ አጣመርሽው እንጂ እኔ አልሰደብኩብሽም። እንደውም ሲሰድቡብሽ ያን ጊዜ እነራስ ጋር ተጣልቻለሁ። አንቺ አምጥተሽ ጆከር እስኪ ያን ጊዜ እኔ አስክሬን ላድርግ የሰደብኩበትን አንቺ ለሀጫም እኔ እነሱ ጋር የተጣላሁበት እንትናት ምን አንቺ ብልት 58 ዓመት ተቀጥቅጧል። ወለደ ያልወለደ ምንም የምትሆኙ ነገር የለም። ያርሽን ያክል እኮ አላስቸገረሽም እኮ። ሽንት ቤት የሆነ ደረቅ ያለ ነገር ሰው በልቶ ወተት ምናምን ካበዛ ሽንት ቤት ሂዶ ትንሽ ይጠብቃል። አንቺ ግን ልምዱ ስላለሽ ይሄ ቡለንና ቡለኑ ድብና ድቡ ዳርና ደሩ ቡለኖቹ ለቀዋል። አንቺ ምንም ችግር የለብሽም። የመድማትም ችግር የለብሽም። ይሄ ቡለንና ቡለኑን ጠርዝና ጠርዙ ለቀዋል። ህመም የሚያሰማው ነገርና ይሄ እንደ በሽታ የሚያሰማው ነገር ያ ነገር የለም አንቺ ጋር። ለዛ እኮ ነው ይሉንታ ቢስ ይሆንሽው። አፋ ላይ ብለሽ እኔ ጋር ትነጋገራለሽ መልሼ እንድሰድብሽ። አንቺ ብጥብጥ ሸሌ ሞዴል ሸሌ ለማኝ ሸርሙጣ ባልሽን ማህፀንሽን ቀይረሽው ነው የወለደው። 3 ቀን እንዲሁ 3 ቀን እንኳ ቢሆንሽ ምናለ እኔ እናት ነሽ ወልደሻል። 3 ቀን እንኳ ብትቀመጭ ምናለ ከታኩር በኋላ ነው ይሄንን የማልሽው። ይጓጃል ማለት ሰልባዲነ ምናምን ቀብራችኋለሁ ቀብሬያለሁ አልሽ። ከዛ እኔም ለልመና ከቻልኩ ዲቦራ ቤት እኔም ለማኝ ነኝ። እኔ ቆንጆ ግን እኔ ኩሩ ለማኝ ነኝ። አዳምጭ በደንብ አድርጌ ላስገባልሽ። እኔ ኩሩ ለማኝ ነኝ። አልደረስኩብሽ። ስትወልጅ ራሱ እንኳን ሰላም ወለድሽ ነው ያልኩት። ሆስፒታል ገብታለች ሲባል ሰላም ወለጅ ነው ያልኩት። እናቴ ትሙት እኔ ለሰው ክፉ አይደለሁም። ግን የቲክታክ ለማኞች ነን። እኔና አንቺም ያለያየን ኩሩ ለማኝ ነን።
ሁለታችንም ደጅ ልንጸና ለልመና ዲቦራ ቤት ከቻልን። ከዛ በኋላ ህዝቤ አንቺም ለልመና ነው የመጣሽው፣ እኔም ለልመና ነው የሄድኩት። ግን እኔና አንቺን የማያገናኘን ትልቅ ድብ አለ። ልጆችሽ ወላሂ ልጆችን ገድዬ ቀብራለሁ ብለሻል። ከዛ ጠለል ብዬ እኔ መጀመሪያ ገስት ላይ የገባሁት እኔ ነኝ። እናቴ ትሙት ገስት ላይ የገባሁት እኔ ነኝ። መጀመሪያ የገባሁት መጣች፣ ገባች፣ ዱቅ አለች። ጆከር ጌም ለምንድን ነው የምትጫወተው ምናምን ስባል የቤቷ ባለቤት ዲቦራ እንደ ጥያቄ ሲደርስ እንዲሁም ጃኒ ስጠይቀኝ ጃኒ ጆከር ይመልስልኝ ስትል መልስላታለሁ አልኩኝ። እኔ ስጠይቅ ሁላቸውም መልሰውታል። ስለዚህ ምንም አይነት መልስ የለኝም አልኩኝ። ጀነን ያለ ለማኝ ትያለሽ እዚህ ጋር። አንቺ ግን ላነሳሽ እና ሚዩት እንደሚዩትን እንኳን ማንሳቱን ብታዩ ምን አለ። እኔ እንትን አላማዬን አልሸጥም። አላማ አይነገርም አለ፣ አላማ ይፈጸማል እንጂ ለሰው አይሸጥም አለች። እውነትሽን ነው። ተይ እንጂ አንቺ ሌባ፣ አንቺ ሌባ በረብሽ። የለም እንደዛ እንኳ ተዋርደሽ ልጆችሽን ገለሽ እንደምን አለ 300 ሺህ እንኳ ቢያስገቡሽ። አንቺ ጥሩ ለማኝ፣ አይንሽን ያጠፋሽ ለማኝ፣ እኛ ይሉንታ ያለን ለማኝ ነን። እኛ ኩሩ ለማኝ ነን። አንቺ ይሉንታ ቢስ ና ያሌ ልጅሽን በቪዲዮ አብሮ ሲባለው ግስጣልሽ መጥ ማሊያጭሽ ነው። አንቺ ማዕዘን ፊት ቂል ፊት በጎን ጩጫ እኛ እኔ ሳስብ ግን ባልሽ መሰለኝ የወለደ እግዚአብሔር እንደዛ ለምን እንዲህ ሰውየው ነው የወለደው ልበል? ጋይዝ ምንድን ነው ሴቶች እኮ ኮፒሊንግ ጋር ታውቃላችሁ። እንዴት ነው መውለድ ማለት እኮ በጣም ከባድ ነው። እኔ እስከማውቀው ቤተሰብ አለ የሚወልዱ አውቃለሁ። የጓደኞች ሚስት ሲወልዱ ምናምን ይጠይቃሉ። ሴት ልጅ በወለደ ሰዓት 40 ቀን ሙሉ ጫጫታ ምናምን፣ ይሄ ቀዝቃዝ፣ በተለይ እስከ ሳምንት ያለው ነገር በጣም ከባድ ነው። እኔ እህቶችም ወላድ ቤተሰቦች አሉ። ምንድን ነው ያለ ህዝበት ያለ ሴት ተፈጠርኩ መሰላቸው? እንደ ደንቆሮ ሁሉ አውቃለሁ በደንብ። ለሳምንት በተለይ በጣም ከባድ ነው። ደም ይፈሳል። ሴት ከጎኗ መለየት የለባት። አብራት እንደውም እዛው ቁጭ ነው የምትለው፣ እዛው ውስጥ ላይ አንድ ክላስ ውስጥ እናቴ ትሙት አንድ ክላስ ውስጥ መጮህ የለባትም። ጫጫታ እንዳይኖር ለህፃኑም ለእሷም፣ በተለይ ለእሷ አቡዬ እኮ በ3ኛ ቀኗ ምን በ40 ደቂቃ ከሆስፒታል ከማህፀኗ በወጣ ልጁ በ40 ደቂቃ ውዶቼ ማሮቼ በሰላም ቤቴ ገብቻለሁ። ላይ ፋን ከፍታ ላይ በጎሌ ሙሉት እሱ ሲገርመን ቪዲዮዋን ሰራች። ዝም ብዬ እኔ እኮ የተረገምኩ መርዝ እኮ ነኝ። ሀቢባ ሁለተኛው ዙር ትሆንብኛለች ብዬ የነበረኝ ስጋት እንዳይመስላችሁ። ዲቦራ ስጠብቅ መንፈሴ እንደዚህ ከቤት ወደ ደጅ ከአንዱ ጠረጴዛ ወደ አንዱ ከአንዱ ሶፋ ወደ አንዱ ሶፋ ልልሻለሁ አባቴ። ከዛ ጆይን ስትል ሀቡነት መጣች። አሁን እሱ ጋር አልቀመጥም ትላለች ነበር። አሁንም ተስባ ስገባ ሚውት አንስታ ይቅርታ እኔ ይህን መሀላ ስላለብኝ ለጊዜው እሱ ጋር አልቀመጥም ብላ የምትወርድ ነበር የመሰለኝ። ይቺ ጉርጥ፣ ይቺ ቅንፊት እኔ ያለኝ አላማ ጌሙን አሸንፋለሁ አለች። እንዲህ ይሻለኛል ጆካ በቃ ቀጥይች ማይኗን ያፈጠጠች ለማይናት አልኩ። አሸንፌ ነው የወጣሁት። ኢትዮጵያንን እናንተን ደምስሼ ነው የወጣሁት። አንቺ ተደምሰሽ እንኳን ለሁለተኛው ደግሞ ጦል ብላ መጣች እኮ ጌሙን በስነ ስርዓት ጨርስ አድርጋ ሽልማቱን ቁጭ
አሳዘነችኝ። አንበሳ ሀቡናት የቀረችው አለ ድቦራ ኮናት ሀቡናት የቀረችው ለሀቡ አንበሳ ይሰጣታል። ሶስተኛውን አላለፈችም፣ ያንበሳውን አላለፈችም። እኔ ቅልል ሽምቅቃዳ አንቺቴ ወገን እኔ ተሸማቀቅኩላት። ኧረ በስመ አብ ይቺ ፉግራ አሮጊት ባለጌ፣ እንዳንቺ አይነት ውርዴታም ባለጌ ቅሌታም ሳልደርስብሽ እንድሰድብሽ የምታደርግ ቀጥይ፣ ስሜን አንሺ። እናቴ ትሙት አዋርድሻለሁ፣ ከዚህ በላይ አዋርድሻለሁ። ጂጂ ደግሞ ስድ እኔ ጋር ፈለግሽ መንፈስ አፍቅረሽ ሴትዮ ገነት ማለት እኮ ባለትዳር እኮ ነች። ጂጂ እኮ እኔና አንቺ አሁን ጸባይ አያምርብንም፣ ፍቅር ነው የሚሻለን። ሴትዮዋ ባለትዳር ነች። ትለኛለች። ይሄ ነው ችግሩ። ይሄ ነው ኦኬ ሞክስ